ቴዲ አፍሮ የዘመናችን ኮከብ 50ኛ ዓመቱን ደፍኗል። መልካም ልደት አርቲስት ዶክተር ቴዲ አፍሮ። የህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። አትስደባቸው፣ ነገስታትን አትሳደብ። ጥፋት ካላቸው በትክክል ይሄ ብለ ወሎ ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። የአሽሩካ ቻናል ነው። በሳምንቱ እየተወሩ ካሉ ጉዳዮች ለእናንተ አዝናኝ አስተማሪ ናቸው ብዬ ያሰብኳቸውን ይዤ መጥቻለሁ። እንመለከታቸዋለን። እንዴት እየሄዳላችሁ ነው? ሳምንቱ መልካም ነው? ጥሩ ነው? በእረፍትም ያላችሁ አሁን ሰመር ውስጥ ያላችሁ እንደዚህ ኢትዮጵያም በክረምት ወቅት እረፍት ላይ ያላችሁ ጥሩ ጊዜ እያሳለፋችሁ እንደሆነ ተስፋ አደርጋለሁ። በስራም ያላችሁ ስራችሁ ሁሉ ነገራችሁ የተቃና እንዲሆን እመኝላችኋለሁ። ቪዲዮ ላይክ፣ ሀሳባችሁን ኮሜንት ያረጋችሁ እንድትካተሉ እጋብዛለሁ። አሽሩካ የምርጦች ምርጫ ይቀጥላል። ትንሽ ድምጼ ከተቀየረ ጉንፋን ነው፣ ቴክኒክ ብልሽት ትላለ። እንቀጥላለን። የጥበብ እንቋችን ቴዲ አፍሮ የዘመናችን ኮከብ 50ኛ ዓመቱን ደፍኗል። በዚህ ሳምንት የ50ኛ ልደት በዓሉን እያከበረ ይገኛል። ሃፒ በርዝዴ እያላችሁ መልካም ነገር ተመኙለት። እንዲያውም እዚህም ስላደረሰው እግዚአብሔር ይመስገን እንላለን። ይህንን እንቁ ልጅ ስለሰጠን ፈጣሪያችን መልካም ልደት አርቲስት ዶክተር ቴዲ አፍሮ። አንተ ለአፍሪካ ጠላቅ መነሳሳት ነህ። አንተና ሙዚቃዎችን በጣም ነው የምወደው። አንተ ታላቅ አርቲስት ነህ። I got it. I spoke in Amharic. I got it. Happy birthday to you, Teddy Afro. You are amazing. እንደዚሁ ደግሞ መልካም ነገር ሁሉ ከፊት እንዲገጥመው ተመኙለት። የሀገር ልጅ እንቁ ልጃችን ነውና እናከብረዋለን፣ እንወደዋለን። ስለ ሀገር ፍቅር፣ ስለ ሀገር ሰላም፣ ስለ ታሪካችን ፍንትው አድርጎ በጋናናነት እያስተላለፈ እያስተማረን ያለ ነው፣ እያዝናናን ያለ ነው። ክብረት ይስጥልን እንላለን። 1000 ዓመት ኖርልን፣ በእድሜ በጤና ያቆየ፣ መልካሙን ነገር ብቻ ያሳስበ፣ ከፊት ያለው ነገር ይጠራርግል፣ መልካም ነገሩን ወደ ቤት ያስገባል፣ ያስፋፋ፣ እንደ አብርሃም ያብዛ በሉት። እኔ እንዲያው መመረቅ ጸጋ አለኝ መሰለኝ፣ ከቤተሰብ ተመርቅ ያለው። በነገራችን ላይ የመመረቅ ጸጋ ተላልፎብኛል። ሚገርም አጎት አለኝ። በቃ መረቃት ሲመርቅ ረበስ ማም የሚያስብል እሱ ነው። መጣል አድርጎብኛል፣ ውፍ ብሎብኛል። ያው ምን ታረጉታላችሁ? ብቻ እናንተም እስቲ ኮሜንት ላይ አስቀምጡት፣ መልካም ምኞታችሁን ተመኙለት። የአክብሮት ሰላምታዬን በማስቀደም ያው በ50ኛ ዓመት ልደት በዓሌን ምክንያት በማድረግ ከሀገር ውስጥና ከውጭ ሀገራት በተለያየ መንገድ መልካም ምኞታችሁን ለገለጻችሁልኝ ወገኖቼ በሙሉ ላለፉት 25 ዓመታት በሙዚቃ የህይወት ጉዞዬ ውስጥ በስኬትም በውጣ ወረዴም ከጎኔ ሳትለዩ እስከዛሬ ድረስ ለሰጣችሁኝ እውነተኛ ወዳጅነትና ያልተሰሰተ የማያቋርጥ ጸጋውና በረከቱ ባልተለየኝ በልዑል እግዚአብሔር ስም ከፍ ያለ ምስጋና አቀርባለሁ ይላል። ከታላቅ አክብሮት ጋር ኢትዮጵያ ለዘላለም ትኑር፣ ፍቅር ያሸንፋል። ቴዎድሮስ ካሳሁን ቴዲ አፍሮ በማለት ያው መልእክቱን ሶሻል ሚዲያ ላይ አጋርቷል። የምንጊዜም ተደማጭ አልበም ያዘጋጀልን 25 ዓመታት በጥበብ ውስጥ ከፍ ያደረጋት በሱም በጥበብ ውስጥ ከፍ ያለ ጀግና ነው። ያው ሀገሩን የሚወድ ለሀገሩ መስዋዕትነት እየከፈለ የሚገኝ ባንዲራዋን ደግሞ ከፍ አድርጎ ታሪክን ከታሪክ ለቀጣይ ትውልድ እያሸጋገረ ያለ ነው። እናከብራለን፣ እንወዳለን። ስለምትሰራው ስራ፣ ስለ ሀገር ፍቅርም ስለምታስተምረን ነገር ቴንኪዩ እንላለን። እንግዲህ በህይወት እያለን መፋቀሩ መጓደዱ አይሻልም? እሱ ይሻላል። መልእክታችሁን አስቀምጡለት። ቴዲሻ ሰላም ይብዛልን ባለበት። እንቀጥላለን። አረብ የዓለም ዋንጫ ነገር አነጋጋሪነቱ ቀጥሎ ያው የዓለም ዋንጫ የመጨረሻ ድልድሉ ታውቋል። ስፔንና አርጀንቲና ለፍጻሜ የዋንጫ ውድድር ደርሰዋል። በትላንትናው ዕለት አርጀንቲና ከእንግሊዝ ባደረጉት ጨዋታ
2-1 አርጀንቲና አሸንፋ ወደ ቀጣይ ዙር አልፋለች። ባለፈው ደግሞ ስፔን ፈረንሳይን 2-0 አሸንፋለች። ስለዚህ የዓለም ዋንጫው ትኩሳት ተጠናቆ ያው የስፔን ወይም የአርጀንቲና ነው ሊሆን ይችላል የሚባለው ደረጃ ላይ ደርሷል። ለደረጃ ደግሞ ያው እንግሊዝና ፈረንሳይ ይጫወታሉ። በነገራችን ላይ ያው የዓለም ዋንጫ የአርጀንቲና ጉዳይ በተለይ በጣም ፊፋ ነው እየደገፋት ያለው በተለያየ የዳኞች ማጭበርበርና ብዙ አይነት ነገሮች ነው እዚህ ጋር የደረሰችው እየተባለ ብዙ ሲነገር ቆይቷል። ለማንኛውም የማን ደጋፊ ናችሁ? የኔ የደገፍኩት እንኳን እዚህ ጋር የደረሰ የለም። ያው ያለውትን እየደገፍኩኝ ነው የመጣሁት። ድል ለስፔን እንላለን። ለማንኛውም እናንተ ከየትኛው ጎን ናችሁ? እስቲ ፈታ እንልበታለን። እኔ እንኳን መዝናኛዬ ነው፣ በቃ ኳስ መዝናኛዬ ነው እንጂ እኔ ተመልካች ግትር ብዬ ተመልካች አይደለሁም። አሁን ዓለም ዋንጫ ሲያልቅ አጣጥፌ ሰቅለዋለሁ ጫማዬን፣ የእግር ኳሴን ማለት ነው። አይመለከተኝም። ለማንኛውም ብዙ የሙስና ጉዳዮች እየተነሱ ነው፣ የዘረኝነት ጉዳዮች እየተነሱ ነው። ዋው ጋሺ የምታቸው ብቻ ይበቃ። ሰብ ያደረገት አቤት ይመቻቸው። አቦ ህዝብ በአፄ ዮሐንስ ጊዜ በነበረ ሁኔታ ምን እንደደረሰበት ያውቃል። ኦሮሞና አማራን ማፋጀት ነው። ሰሞን አነጋጋሪ ከነበሩ ጉዳዮችና ብዙዎችን ካስቆጡ ጉዳዮች አብይ አህመድ በማርቆስ የተናገረው ንግግር ነው። አፄ ዮሐንስ ጋር ተያይዞ ያው የአማራና የትግራይን ታሪካዊ ሁኔታ በማነሳሳት አሁንም ሰው የተበጣበጠ እንዲቀጥል በተለይ ጎጃም አፄ ዮሐንስ እኮ ይሄን አድርጎብሃል የሚል አይነት በማነሳሳት ቂምና በቀልን ለማስፋፋት የሚል አይነት መልእክት ያለው ነገር ነው ሲያስተላልፍ የነበረው። ያም ደግሞ በርካታ ሰዎች ቁጣቸውን ሲገልጹ ነበረ። ታሪክ እንደ ታሪክነቱ ያው አስከፊ ነገሮች እንኳን ቢፈጠሩ አሁን ላይ ማስታወስና ማንሳት ያለብን ሀገርን ለሚገነባና ጥሩ ነገር በህዝብ ዘንድ ጥሩ ነገር የሚፈጠር መሆን አለበት እንጂ ሀገር እመራለሁ የሚል አንድ ሰው ኃላፊነት በጎደለው መልኩ ደግሞ እንደዚህ የጥላቻ መልእክት ሲያስተላልፍ አስነዋሪ ነው ብለው ብዙዎች እየተቃወሙ ይገኛሉ። የአሁኑን የኢትዮጵያ ሰንደቅ ዓላማ መሰረት የሆነውን አረንጓዴ ቢጫ ቀዩን ሰንደቅ ያስተዋወቁትን አብይ አህመድን ወላሂ እያሉ እየማሉ የታዘዙላትን ግብፅን አንበርክከው ያሸነፉትን አብይ አህመድ አሊ ለሱዳን የሸለሙትን ምዕራብ ጎንደርን አልሰጥም ብለው አንገታቸውን የሰጡትን የአማርኛ ቋንቋን የአገራቸው የሥራ ቋንቋ የመንግስታቸው ልሳን ያደረጉትን አፄ ዮሐንስን በአማራ በተለይም በጎጃም ህዝብ ላይ ያደረሱትን መከራ እንዳትረሱ እያሉ ሲናገሩ የሴራቸውን ድር ተረድቶ ከዚህ በላይ ከሸወዱንስ የእኛ ሞኝነት በዝቷል ማለት ነው ብሏቸዋል። በትግራይ እንዲያው የቱሪዝም ቢሮ በኩልም መግለጫ በማውጣት ታሪክን አንስቶ ይሄን ያክል ህዝብ ለማባላት መሞከርን ተቃውሞ አስከትሏል። እንደዚሁ በሶሻል ሚዲያ ላይ በርካቶችም ተቃውሟቸውን ሲገልጹ ተመልክቻለሁ። አትስደባቸው፣ ነገስታትን አትሳደብ። ጥፋት ካላቸው በትክክል ይሄ ብለህ ለትምህርት እንደሚሆን መንገድ ነው እንጂ እሳቸው ትግሬ ናቸው እንዲያደርገው ምናምን ተው፣ ግድ የለም ተው። የሶስት ነካ ያንተ ይነካባል። የሶስት ነካ ያንተን አፄ ቴዎድሮስ የሰሩትን ግፍ ሁሉ ይዘረዘርብህና ቴዎድሮስ ተዋረደብኝ ነው እንዳትል። ሁሉም ነገስታት በጎ ሰርተዋል፣ ያጠፉትንም አጥፍተዋል። መላእክት እኮ አልነበሩም፣ ሰዎች ናቸው። በእርግጥ ለአብይ አህመድ አዲስ አይደለም። የጥላቻ ንግግሮችን በመናገር ይታወቃል። የአዲስ አበባ ላይ የኦሮሞ ጠልነት እንደተስፋፋ በተለይ በአማራና በትግራይ በጎጃም እና በጎንደር እንደዚህ እያለ በተለያየ ሀገራችን አካባቢዎች ትንሽ የሆነ ነገር አለ ብሎ በሚያስባቸው ሰው መቼም እንዳይስማማ አድርጎ ለማስቀረት የሚናገራቸው ንግግሮች በተለያየ ጊዜ ያው ግልጽ የተቀመጡ ናቸው። 50 የኦሮሞ ብሔር ተወላጆች፣ 20 የአማራ ብሔር ተወላጆች። አማራን ራሱ እርስ በርስ ማፋጀት ነው። ኦሮሞን ራሱ እርስ በርስ ማፋጀት ነው። 8 የጋሞ ብሔር ተወላጆች፣ 40 ክርስቲያን፣ 34 ሙስሊም ክርስቲያንን ማፋጀት ነው። ሙስሊም እርስ በርሱ ክርስቲያን እርስ በርሱ ደግሞ እንዲፋጅ ማድረግ ነው። በአርባ ምንጩ ለውጥ ሶዶ መሳቅ ካልቻለ፣ በሶዶ ለውጥ
ጂንካው መሳቅ ካልቻለ ዓላማው ምንድነው ነው ይሄን አይነት ንግግሮች የሚተላለፉበት? ምክንያቱም ህዝቡ እየተለያየ እየተበጣበጠ እንዲኖር ነው። በሃይማኖት እየተባላ በእርስ በርስ በብሔሩ በጎጡ በምኑ እየተባላ ሰው የሚቀጥል ከሆነ ስልጣን ላይ ያሉ ሰዎች ተደላድለው ይቀመጣሉ። ምንም ጥርጥር የለባቸውም። ሰው የልማት ጥያቄም አይጠይቅም። የብልጽግና እንደዚህ ሆነ መንግስትንም አያስታውሰው። ምክንያቱም እርስ በርሱ እየተባላ ይቀጥላል። ይሄ ነው ዲቫይድ ኤንድ ሩል የሚባለው፣ ከፋፍለ ግዛ። ሰው ጎጃምና ጎንደር፣ ወሎና ሸዋ እያለ የሚጣላ ከሆነ ኦሮሞና አማራው የሚጣላ ከሆነ ትግራዩና አማራው የሚጣላ ከሆነ አብይ አህመድ አሊ ብሔር ብሔረሰቦችን ብቻ ሳይሆን ዞኖችን ጭምር እየጠቀሱ ጎንደርን ሳለማው ጎጃም ተቆጣ፣ ወሎ ባንዳ ነው፣ ጎንደር ጀግና ነው፣ ወለጋና ጅማ የሚጋደሉ ናቸው፣ ወላይታና ጋሞ አልተባበር አለ፣ በአርባ ምንጭ ለውጥ ሶዶ አልስቅ አለ፣ በሶዶ ለውጥ ጋሞ አልደሰት አለ እያሉ ግድያንና ማህበረሰባዊ ቁርሾን ሲጠሩ እስላምና ክርስቲያን እያሉ ግጭት ሲቀሰቅሱ የአማራ ተወላጆችን ሰብስበው ኦሮሞን እየከፋፈልኩት ነው ሲሉ ኦሮሞዎችን ደግሞ ኦሮሞ ኢትዮጵያን 200 ዓመት እንዲገዛ አድርጌ ስርዓት እየዘረጋሁ ነው ሲሉ ኑ ትግራይን ከምድረገጽና ከህሊና እናጥፋ ተባብለውም ሲዘምቱ አገሩ ኢትዮጵያ ባይሆንና የኢትዮጵያ ህዝብም አንድነቱን የሚወድ ህዝብ ባይሆን ኖሮ ከተከሰተው እልቂት በላይ ይደርስ ነበር። ብልጽግና ያው የማጣላት አጀንዳውን እያስፋፋ ስልጣኑን በተደላደለ ሁኔታ ይቀጥላል ነው። አሁንም ይሄ ነው የምንመለከተው። እንደዚሁ ህዝቡም ተባብሮ እንደማያሸንፈው ስለሚያቅ እርስ በርሱ ያው እየተባላ ይቀጥላል ነው። ይሄ ኢትዮጵያ ውስጥ የተተከለው የዘመናት ፎርሙላ ይሄ ነው። አሁንም ደግሞ ብልጽግና በደንብ አስፋፍቶ እየቀጠለበት ይገኛል። በርካታ ሰዎች ግን ይህን አስነዋሪ ተግባር ነው ሲሉ ሲተቹ ነው የቆዩት። የምክክር ኮሚሽኑ ዋና ግቡ የፈጠሩትን አለቆች ማገልገል ይመስለኛል። መሪዎች ወንበራቸውን ለማጽናት የማያደርጉት የለም። ሁለተኛ ተርሙን ሲጨርስ ህግ አሻሽሎ እድሜ ማርዘም ይፈልጋል። ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት ቢሄድ የግለሰብ የንግስና እድሜ ከማርዘም ምንም ለውጥ አይኖርም። ክቡር ሆይ በህገ መንግስቱ መሰረት ይሄ የመጨረሻ የስልጣን ዘመን ነው አይደል? ምክክር ያልኩት እንስሳትን እየሰበሰብኩ አበልና ምግብ ማብላት ፈልጌ መሰለ። ይሄን የማደርገው ምናልባት ከ10 እስከ 12 ዓመታቶች ቢሰጠኝ ብይ ነው። ህግ ላልከኛ ህጉ እኔ ነኝ። እደግመዋለሁ፣ ህጉ እኔ ነኝ። የኛ አባላት ወይም ህዝቡ የፈለገውን ይወያይ። የመጨረሻውን አጀንዳ እኛ እንወስንለታለን። በተለያዩ ቦታዎች ስለተወያዩ የቱኛው አጀንዳ እንደተነጋገሩ አያውቁም። ያንን እኛ እንወስንላቸዋለን። ሰሞኑን ኢትዮጵያ እየመከረች ነው በሚል እያላገጡብን ይገኛሉ። 4000 ሰዎች ለሰላም ተሰብስበናል ነው የሚሉ ኢትዮጵያ ውስጥ የሚሻሻሉ ነገር። በዛ ላይ የኢትዮጵያ ስምም ይቀየር የተብሎ የተጠየቀበት አለ። አጀንዳ ይዘን መተናል በሚል ያው እየፎገሩን ነው የሚገኙት። ኢህአፓ ይሄንን እየተቃወመ ይገኛል። ምክንያቱም አካታች አይደለም። ለሰላም ብለው የተሰበሰቡት ራሳቸው ብልጽግና ለብልጽግና ነው የሚል አይነት መግለጫ አውጥተዋል። እኔ የሚሰማኝ ያው ነው። ምክንያቱም ኢትዮጵያው ሰላም እንዲመጣ ብልጽግና ለብልጽግና ብቻ መሰብሰብ አይደለም ያለበት። ብልጽግናን እየተቃወመ ያለ መሳሪያ አንስቶ በሰላምም መንገድ በሁሉም መንገድ እየታገለ ያለ ውይይት ላይ ቀርቦ ሀገር ለማዳን እስከሆነ ድረስ ሰላም ለማስፈን እስከሆነ ድረስ መወያየት አስፈላጊ ነበረ። ጋዜጠኞች፣ ፖለቲከኞች የታሰሩት ሁሉ መፈታት ይገባቸው ነበረ። የምክክር ኮሚሽን በሚል የተቋቋመው የፉግግር ኮሚሽን ላለፉት 4 ዓመታት ከ22 ሚሊዮን ዶላር በላይ ነው በነገራችን ላይ የተለገሰው። ይሄ ነገር ይሳካል ተብሎ ማለት ነው። ከሀገር ውስጥም በጀትም የኢትዮጵያ ሕዝብ ገንዘብ የባከነበት ነው። ዓለም አቀፍ ረጂዎችም እንግዲህ ኢትዮጵያ ሰላም ታገኛለች ብለው ዲሞክራሲ ይስፋፋል ብለው ይህንን ገንዘብ ወደ ኢትዮጵያ ሲልኩ ነው የቆዩት። እነዚህ ሰዎች ያው ከማላገጥ ውጭ መፍትሄ የሚያመጡ ሰዎች አልሆኑም። ያው እንሰራለን የሚሉትም ለአብይ አህመድ የስልጣን ማረዘሚያ መሆኑ እየታየ ይገኛል። በመሳሪያ ብቻ ስልጣኔን አስቀጥላለሁ እያለ የሚገኘው የአብይ አህመድ አገዛዝ ሊሰማ አልቻለም። በዛም ምክንያት በየቦታው ተቃውሞና ትግል ነው እየተካሄደ ያለው። ይህንንም ችግር ሊፈታ የሚችለው ቋሚ የሆነ ዘላቂ የሆነ መፍትሄ እስካልተበጀ ድረስ ያው የምንመለከተው ይሄ የፉግግር ስብሰባ እንደሆነ ነው እኔ በበኩል የሚገባኝ። ብዙዎችም እየተቃወሙት ይገኛሉ። ሰባ ይላል
ያዘው ይላል እንግዲህ አይመቻቸው። የተከበሩ ሊቀመንበር ለቀበሌው የሰራችሁት ድልድይ እውነት 19 ሚሊዮን ብር ያወጣል? የድልድዩን ባላቅም የኔ ቤት ግን ያወጣል። አረ ኤአይ መቼም ካንተ የሚደበቅ የለም። እነዚህ ዘራፊዎች ደርሰባቸዋል። አጋልጠለን እንደዚህ። እሺ የኤአይ ጉድ እንደቀጠለ ነው። ደግሞ ቤተሰብ ውስጥ ገብቷል። እስቲ 3 ልጆች መያዝ እንኳን አልቻልሽም። ራስሽንም አትጠብቂም። እናቴ 10 ልጆች አሳደገች ያለ ማንም እርዳታ። ሌሎች ሴቶች ለባሎቻቸው ብሎ ራሳቸውን ይጠብቃሉ። አንቺ ግን ቀኑን ሙሉ ምን እየሰራሽ ነው ግን ቤቱ እንደዚህ የቆሸው? ልጆች ማሳደግና የቤት ስራ መስራት ቀላል አይደለም። ገንዘብ ከመስራት አይከብድም። ዳዲ እኔ ቤት ብውል ከምሳ በፊት ስራዬን ሁሉ ጨርሼ እተኛለሁ። እሺ ነገ ስራችንን እንቀያየር። አንድ ቀን ብቻ 1 ሳምንት ይሻላል። በቀጣይ ቀን ስራ ተቀያየሩ። እስቲ ጉዳቸውን። ውዴ ቁርሴስ? አባ ርቦኛል። አባ ፓንኬክ ስራልኝ። ቁርሴን በመንገድ እገዛለሁ። ማታ እንገናኛለን። በይ በይ። አቤት ቻለው። እሷ ብትሆን እኮ ቁርስ ሳታበላ አትሸኘውም ነበር። እስቲ እሺ አንድ ድክመት። እኔ ሲሪያል አልፈልግ። አንተ ምንም አታቅም። ምን ጉድ ናችሁ? እግዚኦ ቤቱ ነደር። ዋይ አባ ቦርሳዬን ረስተሃል። እባክዎ ልጆቹን ይውሰዱ። ምሳይስ የሚበላ ነገር የለም? ትምህርት ቤት ረሳቸው ዘዋሉ። እሺ ወይኔ በጣም ጥሩ እረፍት እንዳደረክ ተስፋ አድርጋለሁ። ይቅርታ። አጀሬው ጉዱን ቀመሰው የቤት ስራውን። እሺ እረፍት እንዳደረክ ተስፋ አድርጋለሁ። ገንዘብ ማግኘትም ከባድ ነው። ልጆች ማሳደግና የቤት ስራ ደግሞ በጣም ከባድ ነው። እውነተኛ ቤተሰብ ሁለቱም ሲከባበሩ ይጠነክራል። አረ መከር ከኤአይ በጣም ደስ ይላል። እንደዚህ ነው። የቤት መቤት ናት እሷ ምንም ስራ የለባትም ሲባል የሚገርም ነገር ነው። ብዙ ጊዜ ቦታም አይሰጣቸውም አንዳንዶች። በቃ እሷ እኮ ቤት ነው የምትውለው ገለመሌ ስራ የላትም እየተባለ ልጆችን ማሳደግ የመሰለ ኃላፊነት ትውልድን ተንከባክቦ ይዞ ቅርጽ አስይዞ ልጅን ቦታ ማስያዝ ትልቅ ስራ ነው እና የቤት ስራውም አይናቅም፣ የውጭ ስራውም አይናቅም። እንከባበር ነው እያለን ያለው ኤአይ። ይመች። ባለፈው ሳምንት ቤቱ ሄጄ ያየሁትን ገምት። ምን አየህ? ዳንኤል ሳህን ሲያጥብ ያዝኩት። አንተ ሳህን ታጥባለህ? ባለቤቴ ነፍሰ ጡር ነች። ምን ችግር አለው የቤት ስራ ባግዛት? ምንም ችግር የለውም በእውነቱ። እንዲህ ከረዳሃት ቀስ በቀስ ክብር ታጣለች። የእኔ ሚስት እኔ ስናገር አንዲት ቃል አትመልስልኝም። የእኔም እንዲሁ ናት። ምናልባት እናንተ ትክክል ትሆኑ ይሆናል። እንኳን ደህና መጣ። እባክህ እነዚህን ግሮሰሪዎች ታግዘኛለህ? ጀርባዬ በጣም እያመመኝ ነው። እሱ የአንቺ ስራ ነው። አይ ምን ከምን ጋር የዋለ ምን ተምሮ የመጣ ነፍሰ ጡር ነች አልሰማሽም ነው። ምን? እሱ የአንቺ ስራ ነው። እኔ ገንዘብ አመጣለሁ። የቤት ስራ ያንቺ ነው። አንተ አይደለህም እንዴ? እባክህ ለማንም አትንገር። ሳህን ሳጥብ ትስቅብኝ ነበር። አንተ ግን የምስትህን ሙታንታ ታጥባለህ? ሳሙኤል እኔ ዝም! አንድ ቃል እንኳን አትናገር። አንተ እኮ ሚስቴ አትቃወመኝም ትል ነበር። ዛሬ ግን አንተ አንድ ቃል እንኳን አልተናገርክም። ይቅርታ ተሳስቼ ነበር። ምንም አይደል። ሚስትህን መርዳት ወንድነትህን አያሳንስም። የቤት ሰላም የሚገነባው በመተባበር በመከባበርና በፍቅር ነው። በዚህ ከቀጠለ ኤአይ በጣም ከባድ መካሪ ሆኗል እና ከሰው ምክር መቀበል አቁመናል። ካሁን በኋላ ከኤአይ ነው ምክርና ቡጢ ለሰጪው ቀላል ነው አሉ። ለአንተማ አይከብድህም ኤአይ፣ ዝም ብለህ ምከረን። አቤት አቤት! እንደዚህ አይነት ቴክኖሎጂ ያው ለጥሩ ነገር የመጠቀም ዝንባሌ እየታየ ነው። ጥሩ ነው፣ እናበረታታለን። እኛም ትምህርቱን ይዘናል። ያው በስዊድን ምን ይባላል የአባትና የእናት ጉዳይ
በጣም ጥብቅ ነው። በወላጅ ጉዳይ ላይ ድርድር የለም። አባትም እናትም ልጃቸውን እኩል መንከባከብ አለባቸው ነው የሚባለው እና የመግፋት ልጅን የመግፋት እንትኑ በቃ ተጋፋለ ነው የሚባለው። በደንብ ተንከባክበ ነው ልጅን የምትይዘው። ዝም ብለህ ኢትዮጵያ እንዳለው ወልጃለሁ በቃ የሚባል ነገር የለም። በእርግጥ አይ ቲንክ ኢትዮጵያ አሁን በእኛ ትውልድም የተቀየረ ነገር ይመስለኛል። ቤት ውስጥ ባል ፍቅረኛ መስራት ነገር መንከባከብ ነገር አብሮ የመተጋገዝ ነገር አለ። ውጪ እሱ ብቻ ሰርቶ ይምጣ የሚባል ነገር የለም። እሷም ገንዘብ ሜክ ታረጋለች፣ እሱም ገንዘብ ሜክ ያረጋል። የቤት ስራም አብሮ መከፋፈል አለ። ይሄ ነው በቃ። ዘመኑ ተለውጧል። ያልተለወጥክ ሰው ካለ ቆም ብለህ አስብ ለማለት ነው። ያው ኩሽና አትግቡ አትስሩ የሚሉ አይነት ሴቶችም አሉ። እሷ ከገጠመችም ዝም ብለህ ዘና ብለህ ኖር፣ ምን አገባ። እሷ እፈጋለሁ እኔ እሰራለሁ አትስራ ካለች ምንም ማድረግ አችልም። ምክንያቱም የሚጠሉ አሉ። በቃ ወንድ ልጅ የሆነ የሴት ስራ ነው እያሉ የሚያናንቁ እነሱን ላሽ ማለት ነው። ምን ታደርገዋለህ? ይመች። እንቀጥላለን እስቲ ወሎ ዋው ወሎ ገራገሩ ትመቹኛላችሁ። አደብ ያነሰውን አደብ የማስገዛ የጀግኖች እህት ነኝ የነዛ ምርጥዬ ስራዎችን በማቅረብ የምትታወቀው ሃናን አብዱ በቅርቡ በአልበም ከችላለው እያለች ይመስላል። በአራቱ ማዕዘን በአራቱ አቅጣጫ የነ አባ ጊዮርጊስ የነ ዘጋስጫ ሸምበቆ ጋላቢው የነ አህመድ ነዲ የነ አባ ገትዬ የሼህ አላሙዲ የነ ሙፍቲ ዑመር የነ ሐምዛ ቦሩ ነቅነቅ ያሉ ስራዎችን ስትሰራ ቆይታለች። ወደ ዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ ይመስል ነበረ። ስለተከታተላችሁኝ ከልብ አመሰግናለሁ። አሽሩካይ ምርጦች ምርጫ ነበርኩኝ። ሰላም ቆዩልኝ።